ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ኢትዮጵያን ጨምሮ ወደ ተለያዩ አገራት እየተጓዙ ያሉት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ ሰራዊት የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን የኢትዮጵያ አየር ኃይል ያዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎበኙ። ኢትዮጵያ አየር ኃይል የተመሰረተበትን 90ኛ ዓመት እያከበረ ያለ ሲሆን ባለፉት ቀናት ጠቅላይ ሚኒስትር አብይን ጨምሮ ከፍተኛ ባለስልጣናት የተገኙባቸው ዝግጅቶችና አየር ኃይሉ የታጠቃቸው ዘመናዊ አውሮፕላኖች እንዲሁም ተቋማዊ ብቃቱን የሚያሳዩ ትዕይንቶች ቀርበዋል። የኢትዮጵያ መከላከያ ሰራዊት እንደገለጸው የአሜሪካ ውጭ ጉዳይ መስሪያ ቤትና የጦር ሰራዊት ባለስልጣናት በአየር ኃይሉ ዝግጅት ላይ ተገኝተው ጉብኝት አድርገዋል። የአሜሪካ ምክትል የአሜሪካ ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ወደ ኢትዮጵያ የመጡት ከሀገሪቱ ከፍተኛ ባለስልጣናት ጋር ለመወያየት ሲሆን በግብጽ በኬንያና በጅቡቲም ጉብኝት እንደሚያደርጉ መስሪያ ቤታቸው ባለፈው ሳምንት አስታውቋል። ላንዳው በኋላ ለተደረገላቸው አቀባበል ማመስገናቸውና በኢትዮጵያና በአሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥል መናገራቸውንም ተዘግቧል። የአሜሪካ ሰራዊት የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን ለቀጠናው ሰላም በተለይም እንደ አልሸባብና አይኤስአይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ብለዋል። ኤክስፖ የኢትዮጵያ መከላከያ ሰራዊት አካል በሆኑት አየር ኃይል፣ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ የመከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና በሌሎችም ዓለም አቀፍ ድርጅቶች ተሳታፊነት የቀረበ መሆኑ ተገልጿል። በደቡብ ኢትዮጵያ ክልል ጂንካ ውስጥ ተከስቶ የነበረው የማርበርግ ቫይረስ ሙሉ ለሙሉ በቁጥጥር ስር መዋሉን ተከትሎ የኢትዮጵያ አየር መንገድ አቋርጦት የነበረውን በረራ እንደሚጀምር አስታወቀ። በህዳር ወር መጀመሪያ ላይ በተከሰተው ወረርሽኝ በጂንካ ሆስፒታል 6 ሰዎች መሞታቸውን ተከትሎ ነው በሽታው ማርበርግ መሆኑን መንግስት ያስታወቀው። በዚህም ሳቢያ የኢትዮጵያ አየር መንገድ ወደ ጂንካ ያደርግ የነበረውን በረራ አቋርጦ የቆየ ሲሆን በአካባቢው በህዝብ ትራንስፖርት ላይ ሳይቀር እገዳ ተጥሎ ነበር። ከ3 ወራት በፊት ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተከሰተው የማርበርግ ቫይረስ አሁን በቁጥጥር ስር መዋሉን የጤና ሚኒስቴር ጥር 18 2018 ዓ.ም አስታውቋል። ይህንንም ተከትሎ አየር መንገዱ ለክልሉና ለዞኑ ተቋማት በጻፈው ደብዳቤ ከአዲስ አበባ ጂንካና ከጂንካ አዲስ አበባ አቋርጦት የነበረውን በረራ አርብ ጥር 22 2018 ዓ.ም እንደሚጀምር ከአየር መንገዱ የተጻፈውን ደብዳቤ አያይዞ የዞኑ ኮሚኒኬሽን በማህበራዊ ሚዲያ ገጹ አሳውቋል። የጤና ሚኒስትሯ ዶክተር መቅደስ ዳባ እንደተናገሩት ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገው በዓለም የጤና ድርጅት አሰራር መሰረት ላለፉት 42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ ነው። ማርበርግ ቫይረስ በኢትዮጵያ ውስጥ መከሰቱ ከታወቀ በኋላ በነበሩት ወራት 14 ሰዎች በበሽታቸው እንደተያዙ በላቦራቶሪ ምርመራ ተረጋግጧል። ከመካከላቸውም የ9ኙ ህይወት ሲያልፍ 5 ሰዎች ከበሽታው አገግመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በሚኒያፖሊስ ያለው ሁኔታ እየገመገመ እንደሆነ ተናገሩ። ፕሬዝዳንቱ ይህን ያሉት ቅዳሜ ዕለት በሚኒያፖሊስ የ37 ዓመቱ ነርስ አሌክስ ፕሪቲ በኢሚግሬሽን መኮንኖች በተተኮሰበት ጥይት ከተገደለ በኋላ በተነሳ ተቃውሞ ሰበብ ነው። ትራምፕ እሁድ ዕለት ለዎል ስትሪት ጆርናል ሲናገሩ ፕሪቲን ተኩሶ የገደለው መኮንን ስለወሰደው እርምጃ ትክክለኛነት በተደጋጋሚ ቢጠየቁም ቀጥተኛ መልስ ሳይሰጡ ቀርቷል። በምትኩ አስተዳደራቸው ሁሉንም ነገር እየገመገመ እንደሆነና ከውሳኔ ጋር እንደሚመጡ ተናግረዋል። ትራምፕ ለጋዜጣው ሲናገሩ ማንኛውንም አይነት ተኩስ እንደማይወዱና ማንም ቢሆን በጣም ኃይለኛና ሙሉ ጥይት የጎረሰ ሽጉጥ ታጥቆ ወደ ተቃውሞ መሄዱ ደስ እንደማይላቸው፣ ይህም ጥሩ ነገር እንደማያስከትል ተናግረዋል። አስተዳደራቸው ቀደም ብሎ ፕሪቲን የገደለውን መኮንን የተከላከለ ሲሆን የአገሪቱ ደህንነት ኃላፊ ክሪስቲኖም ፕሪቲ የተገደለው ሽጉጡን ሲያሳይ እንደነበረ ተናግረዋል። የአካባቢው ባለስልጣናት ግን ይህን አስተባብለዋል። ባለስልጣናቱ የሟች ሽጉጥ በህጋዊ መንገድ የተመዘገበ እንደሆነ ገልጸው የተተኮሰበትን መሳሪያውን ከተነጠቀ በኋላ እንደሆነ ተናግረዋል። ወደ ሌላ ጉዳያችን ስናልፍ የዩናይትድ ኪንግደም ጠቅላይ ሚኒስትር ከአሜሪካና ቻይና መካከል እንደማይመርጡ ተናገሩ። በቅርቡ ወደ ቤጂንግ ለመጓዝ እየተዘጋጁ ያሉት የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ከአሜሪካ ወይም ከቻይና ጋር ባላቸው ግንኙነት ውስጥ ከሁለቱ አንዱን ለመምረጥ እንደማይገደዱ ገለጹ። ጠቅላይ ሚኒስትሩ ዩናይትድ ኪንግደም በንግድ፣ ደህንነትና መከላከያ ዘርፎች ከአሜሪካ ጋር ያላትን የቅርብ ግንኙነት እንደምታስጠብቅ ተናግረዋል። አክለውም ግን ጭንቅላትን አሸዋ ውስጥ ቀብረ ቻይናን ችላ ማለት ስሜት የሚሰጥ ነገር አይሆንም ብለዋል። ስታርመር ከዜና ወኪሉ ብሉምበርግ ኒውስ ጋር ባደረጉት ቃለ መጠይቅ የዓለም ሁለተኛ ግዙፍ ኢኮኖሚ ባለቤት ወደ ሆነችው ቻይና የሚያደርጉት ጉብኝት ለብሪታንያ ኩባንያዎች ጉልህ እድሎችን ሊያስገኝ እንደሚችል ገልጸዋል። በርካታ ዩናይትድ ኪንግደም የንግድ አመራሮች አብረዋቸው ይጓዛሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ ይህንን ጉብኝት የሚያደርጉት
አገራቸው ለንደን ውስጥ አዲስ ሰፊ የቻይና ኤምባሲ ለመገንባት የተያዘውን አከራካሪ እቅድ ባጸደቀች በቀናት ልዩነት ውስጥ ነው። ለረዥም ጊዜ የተጓተተው ይህ ውሳኔ የተላለፈው ተቃዋሚዎች የሚገነባው ኤምባሲ የቻይና ሰላዮች ማዕከል ይሆናል የሚል ማስጠንቀቂያ እየሰጡ ባሉበት ሁኔታ ውስጥ ነው። ብዙውን ጊዜ በቀላሉ ከሀገራት መካከል እንድመርጥ እጋበዛለሁ፣ ይህንን አታድርጉ ሲሉ ጠቅላይ ሚኒስትሩ ተናግረዋል። አስታውሳለሁ ከአሜሪካ ጋር የንግድ ስምምነት ስፈጽም ሁሉም ሰው ከአሜሪካና አውሮፓ መካከል መምረጥ እንዳለብኝ ይነግረኝ ነበር። ይህንን ምርጫ አላደርግም ብያቸዋለሁ ሲሉ በቃለ መጠይቁ ተናግረዋል። ከአሜሪካ ጋር በጣም ቅርብ ግንኙነት አለን፣ በእርግጥም እንገልጸዋለን። ከደህንነትና መከላከያ ጎን ለጎን ያለንን ንግድ እናስጠብቃለን በማለት አክለዋል። በእኩል ደረጃ የዓለም ሁለተኛዋ ግዙፍ ኢኮኖሚ ሆና እያለ የንግድ ኃይሎች እያሉ ጭንቅላትን አሸዋ ውስጥ መቅበርና ቻይናን ችላ ማለት ስሜት የሚሰጥ ነገር አይደለም ሲሉም አቋማቸውን ገልጸዋል። ህንድና የአውሮፓ ህብረት ታሪካዊ የተባለ የንግድ ስምምነት ተፈራረሙ። ከአሜሪካ ጋር ያላቸው ግንኙነት የተወሳሰበው የአውሮፓ ህብረትና ህንድ ታሪካዊ የሚባል የንግድ ስምምነት መፈረማቸውን ይፋ አድርገዋል። የስምምነቶች እናት የሆነ ስምምነት ላይ ደርሰናል ሲሉ የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ላየን በኤክስ ገጻቸው ጽፈዋል። ፕሬዝዳንቷ ወደ ዴሊ ተጉዘው ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተገናኙ ሲሆን ሞዲ ስምምነቱን ታሪካዊ ብለውታል። 27 አባል ሀገራት ባሉት የአውሮፓ ህብረትና በህንድ መካከል በተፈረመው ስምምነት መሰረት ምርቶች በነፃ ይጓጓዛሉ። ከ2 ቢሊዮን በላይ ህዝብ ያላቸው ህብረቱና ህንድ በጋራ ከዓለም ንግድ 25 በመቶውን ድርሻም ይይዛሉ። ስምምነቱ ታሪፍን በከፍተኛው ደረጃ እንደሚቀንስና ለሁለቱም የተሻለ ገበያ እንደሚፈጥር ታምኖበታል። የአውሮፓ ህብረት እንዳለው ስምምነቱ በኬሚካል በማሽኖችና የኤሌክትሪክ ዕቃዎች ላይ የተጣለውን ታሪፍ ዝቅ ለማድረግ ይጠቅማል። ወደ ህንድ የሚሄዱ ምርቶችን ዋጋም ዝቅ እንደሚያደርገው ይታመናል። የአውሮፓ ህብረትና ህንድ ከዩናይትድ ስቴትስ የምጣኔ ሀብት እንዲሁም ጂኦፖለቲካዊ ጫና እየደረሰባቸው ነው። ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ህንድ ላይ 50 በመቶ ታሪፍ መጣላቸው ይታወሳል። ባለፈው ሳምንት ደግሞ አሜሪካ ግሪንላንድን ለመቋጠር ያመጣችውን ሀሳብ የተቃወሙ የአውሮፓ ሀገራት ላይ ታሪፍ ለመጣል ዝተው እንደነበር ይታወሳል።